ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን እኔ ጋር ሁሉ ሰላም ሁሉ መልካም። እናንተ እንዴት ናችሁ? ይህ አቤ ፊደል አካዳሚ ነው። አቤ ፊደል አካዳሚ ሁሌም በተከታታይ ትምህርቶችን እየሰጠ ይገኛል። ዛሬም እንደተለመደው ቤላችን የመጣው አማርኛና እንግሊዝኛዎችን ሁለቶችን በአንድ ላይ ነው። ሁሉንም አማርኛውንም እንግሊዝኛውንም በአንዴ ታውቃላችሁ ማለት ነው። ይህም ስላችሁ የአማርኛ እንግሊዝኛው ማለት ነው። እንዴት ማውራት እንዳለብን፣ ቴክስት እንዴት መጠጣፍ እንዳለብን፣ የተለያዩ መልእክቶችን መመለስ እንዳለብን በዚህ እናያለን። እስኪ እኔ አንድ ባል ከዛ በፊት ግን አንድ ነገር እነግራችሁ ይህ ቪዲዮ ሁሌ የሚደርሳችሁ ላይክ፣ ሸር እና ሰብስክራይብ ማድረግ እንዳይረሳ። እንዲሁም ኦንላይን መማር የምትፈልጉ ደግሞ ከታች ባለው ስልክ ቁጥር እየገባችሁ እናንተን በሚመቻችሁ ሶሻል ሚዲያ አማራጭ እኛ እየሰጠን እንገኛለን። ኢሞ፣ ዋትሳፕ፣ ቴሌግራም እንዲሁም በሚመቻችሁ ሰዓት አመቻችተን እንሰጣለን። ሀይ ብትሉን መልእክታችሁ የሚደርሰን ይሆናል። ቀጥታ ወደ ትምህርቱ እንግባ። አሁን እዚህ ጋር መጀመሪያ ከአማርኛውን ጀምር። እዚህ ጋር ሀ ይላል። ና ሲነበብ ምን ይላል? ሃና ይላል። ሃና። ከዛ እ ወ ድ ሻ ለ ሁ ምን ይላል? እወድሻለሁ ይላል። ሃና እወድሻለሁ ይላል። ኦኬ፣ ይህን ደግሞ ወደ እንግሊዝኛው እንዴት እንደምንቀይረው እንየው። ሀ ስንል ኤች ኤ ሁለቶች በአንድ ላይ ሀ ይባላል። ና ስንል ደግሞ ኤን ኤ ሁለቶች በአንድ ላይ ደግሞ ና ይባላል። ስለዚህ ሀና የሚለው እንደዚህ ተብሎ ይጣፋል ማለት ነው። አራት ይሆናል። ለምን? እስከ አናባቢው ስለሆነ ማለት ነው። በእንግሊዝኛው ሁለት ነበር፣ በአማርኛው ልላችሁ ነው። በአማርኛው ሁለት ነበር፣ በእንግሊዝኛው አራት ይሆናል። ስለዚህ ሀና እንላለን። እወድሻለሁ የሚለውን ደግሞ እ ስንል ኢ ብቻ ናት። ወ ስንል ደግሞ ደብሊው ኢ ናት። ድ ስንል ደግሞ ዲ ብቻ ናት። ሻ ስንል ደግሞ ኤስ ኤች እና ኤ ሶስቶች ማለት ነው። ኤስ ኤች ሻ ናቸው። ለ ስንል ደግሞ ኤል ኢ ነው። ኩ ስንል ደግሞ ኤች ዩ ነው። ስለዚህ አጠቃላይ እወድሻለሁ ይላል ማለት ነው። እወድሻለሁ ሀና እወድሻለሁ ተብሎ ሲጻፍ እንደዚህ ነው ማለት ነው። ኦኬ፣ አሁን ደግሞ እዚህ ጋር እንጋ ሁ ለ ሁለ ነ ገ ሬ ነገሬ ይላል። ሁለ ነገሬ ነሽ ነሽ ሁለ ነገሬ ነሽ ይላል አማርኛው። እንግሊዝኛውን ደግሞ እንዴት እንደምንቀይረው እኔ ይኸው እዚህ ጋር ሁ ስንል ኤች ዩ ሁ ለ ስንል ደግሞ ኤል ኢ ነ ስለዚህ ይኸው ሁለ ይላል ማለት ነው። ነ ስንል ደግሞ ኤል ኢ ገ ስንል ደግሞ ጂ ኢ ሬ ስንል ደግሞ አር ኢ ነው። ስለዚህ ይሄ ደግሞ ነገሬ ይላል። ከዛ ነሽ የሚለውን ደግሞ እንየው። ኤን ኢ ሲሆን ነ ይላል። ኤስ ኤች ደግሞ ሽ ነው። ስለዚህ ነሽ የሚለው ደግሞ እንደዚህ ይጣፋል። አጠቃላይ ሁለ ነገር ነሽ የሚለው በዚህ መልኩ እንጥፈዋለን ማለት ነው። ኦኬ፣ አሁን ደግሞ እዚህ ጋር አማርኛውን እንጣ ያ ላ ን ቺ ያላንቺ ይላል። ያላንቺ አ ል ች ል ም ምን ይላል? አልችልም ይላል። አልችልም ያላንቺ አልችልም ይላል አጠቃላይ ስናነበው። ከዛ ደግሞ የእንግሊዝኛው ደግሞ ይኸው ያ ስንል ዋይ ኤ ናት። ዋይ ኤ ያ ናት። ላ ስንል ደግሞ ኤል ኤ ናት። ኤል ኤ ደግሞ ላ ናት። ን ስንል ደግሞ ኤል ብቻ ናት። ች ስንል ደግሞ ሲ ኤች ናት። ስለዚህ ያላንቺ እንላለን ማለት ነው። ያላንቺ ይሄ እንግሊዝኛ ነው። አልችልም የሚለውን ደግሞ አ ስንል ኤ ብቻ ናት። ሁሌም አናባቢ የላትም። ል ስንልም አሁንም ኤል ብቻ ናት። ች ስንል አሁንም ስድስተኛ ናት። ሲኤች ናት። ል ስንል ደግሞ ኤል ናት። ም ስንል ኤም ብቻ። አሁን እነዚህ ሁሎችም አልችልም የሚለው ሳድስ ሳድስ ስለሆኑ አናባቢ የላቸውም ማለት ነው። ስለዚህ አልችልም የሚለው ይሄ ነው። አልችልም ያለ አንቺ አልችልም ብለን እንደዚህ እንቀይራለን ማለት ነው። ኦኬ፣ አሁን እዚህ ጋር ደግሞ መላ መላ ይላል። መላ በ
ይኝ በይኝ ይላል። ውዴ ውዴ ይላል ደግሞ። ስለዚህ አጠቃላይ ስናነበው ደግሞ መላ በይኝ ውዴ ብለን እናነባለን። ይኸው ወደ እንግሊዝኛው ደግሞ እንዴት እንደሚቀየር እንዲሁ መ ስንል ኤም ኢ ናት። ላ ስንል ደግሞ ኤል ኤ ናት። ስለዚህ መላ ይላል ይሄ። ከዛ ደግሞ ቢኢ ሲሆን ደግሞ በ ነው። ይ ስንል ደግሞ ዋይ ናት። ኝ ስንል ደግሞ ጅ ኤን ነው። ስለዚህ በይኝ የሚለው ደግሞ እንደዚህ ነው። በይኝ መላ በይኝ። ከዛ ውዴ የሚለውን ው ስንል ደብሊው ብቻዋና ስድስተኛውን ስለተጠቀምኩኝ ዴ ስንል ደግሞ ዲ ኢ ናት። ስለዚህ ውዴ የሚለው ደግሞ እንደዚህ ይጣፋል ማለት ነው። መላ በይኝ ውዴ ይላል። ኦኬ አሁን ደግሞ እዚህ ጋር አማርኛውን እንምጣ። የ ዘ ላ ለ ሜ የዘላለሜ ይላል። የዘላለሜ ነ ሽ ነሽ ይላል። የዘላለሜ ነሽ። አሁን ይህን ወደ እንግሊዝኛ እንዴት እንደምንቀይር የ ስንል ዋይ ኢ ናት። ዘ ስንል ደግሞ ዜድ ኢ ናት። ላ ስንል ደግሞ ኤል ኤ ናት። ለ ስንል ደግሞ ኤል ኢ ሜ ስንል ደግሞ ኤም ኢ ናት። ስለዚህ የዘላለሜ የሚለው እንደዚህ ይጣፋል በእንግሊዝኛው ማለት ነው። የዘላለሜ ደግሞ እንደዚህ ይጣፋል። ኦኬ ነሽ የሚለውን ደግሞ ነ ስንል ኤን እና ኢ ሁለቶች አንድ ላይ ነ ናቸው። ሽ ስንል ደግሞ ኤስ ኤች ሽ። ስለዚህ ነሽ ይላል። የዘላለሜ ነሽ የሚለው ደግሞ በእንግሊዝኛ እንደዚህ ይጣፋል። ለዛሬ ያለው እዚህ ጋር ያበቃል ቤተሰቦች። ቀጣይ ደግሞ ሌላ አሪፍ አሪፍ የሆኑ ቪዲዮዎችን እየላችሁ እቀርባለሁ። እስከዛው ደግሞ ቪዲዮውን ላይክ፣ ሸር፣ ሰብስክራይብ አድርጉ። እንዲሁም ኦንላይን መማር የምትፈልጉ በተለያየ ሶሻል ሚዲያ አማራጭ እየሰጠን እንገኛለን። ከታች ባለው ስልክ ቁጥር ገብታችሁ ታናግሩን እኛን የምታገኙ ይሆናል። እናንተ በሚመቻችሁ የሶሻል ሚዲያ አማራጮች ኢሞ፣ ዋትሳፕ፣ ቴሌግራም እንዲሁም እናንተን በሚመቻችሁ ሰዓት ከየትም ዓለም ሁናችሁ በኦንላይን መማር ትችላላችሁ። ጊዜና ቦታ ሳይገድባችሁ መማር ትችላላችሁ። ቻው፣ ደህና ሁኑ።